ወገኖቼ ከጌታ ፊት መሄድ ትፈልጋላችሁ? ከጌታ ቤት መሄድ ትፈልጋላችሁ? እመኑኝ የምትፈልጉ ሰዎች እንኳን ብትኖሩ መሄጃ የላችሁም። እርግጡን ነው የምነግራችሁ። መሄድ ብትፈልጉ እንኳን ከጌታ ፊት መሄጃ የላችሁ። መሄድ ብትፈልጉ ከጌታ ቤት መሄጃ የላችሁ። የሄዱ ሰዎች ሲመለሱ ታያላችሁ። አትርፈው ነው ከስረው እነሱና እነሱ ያቀ እኔ ግን የሚገባኝ እኔ ብሄድ እንደምከስር፣ እኔ ብሄድ እንደምወድቅ ነው። እኔ ብሄድ እንደምጠፋ ነው የሚገባኝ። መጥፋት ካልፈለጋችሁ፣ መክሰር ካልፈለጋችሁ፣ መውደቅ ካልፈለጋችሁ፣ መጨንገፍ ካልፈለጋችሁ በእግዚአብሔር ቤት በእግዚአብሔር ፊት እግሩ ስር ቁጭ በሉና እግዚአብሔርን ጠብቁት። ምንም ፈታኝ ሁኔታ በሕይወታችሁ ላይ ይምጣ፣ ምንም አይነት ሰልፍ መከራ በሕይወታችሁ ላይ ይለፍ፣ እግዚአብሔር ፊት ተቀመጡ፣ እግዚአብሔር ቤት ተቀመጡ። ብዙ ሰዎች ሕይወታቸውን ሙሉ ሲቅበዘበዙ አይቻቃሉ። ሲጀመር እግዚአብሔር ቤት የምንመጣው ልናተርፍ አይደለም፣ ላተረፍነው ነገር ነው የምንመጣው። እኛ እኮ ማለት ከፍለን የማንጨርሰው ዕዳ ያለብን ሰዎች ነን። ከፍለን የማንጨርሰው የምንከፍልበት አቅም የለን። አቅም ስለሌለንም ነው የተከፈለልን። ኦኬ፣ ሁላችንም ዮሐንስ ወንጌል ምዕራፍ 6 ላይ እንሄዳለን። ከቁጥር 60 እስከ ቁጥር 71 ያሉትን 11 ክፍሎች አሁን እናነባለን። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? ከእንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲመጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል ከመንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውን ማን እንደሆነ ከመጀመሪያው ያውቅ ነበርና፣ ደግሞ ስለዚህ አልኋችሁ፣ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና። ተባረክ። ጌታ ኢየሱስ ይባርክ። በጣም የሚገርም ድንቅ ክፍል ነው። ቤታችሁ ገብታችሁ ደጋግማችሁ ታጠኑታላችሁ። ኢየሱስ ክርስቶስ ጌታ ነው። እኔ መልእክቶችን አቀብያችሁ አልፋለሁ። እንግዲህ ከመጀመሪያ ጀምሮ እንደነገርኳችሁ ጌታ ኢየሱስ ክርስቶስን ይከተሉ የነበሩ አባወራዎች ብቻ ስንት ነበሩ? 5000 ነበሩ። የበሉና የጠጡ የጠገቡ ከኢየሱስ እጅ ማዕድ የተቀበሉ ሰዎች ናቸው። በመጀመሪያው ተአምራት የነበሩ። በሚቀጥለው ተአምራትም ደግሞ በተመሳሳይ ተአምራቱን አይተው ይሄስ ጉድ ነው፣ ይሄስ ምታት ነው፣ ይሄስ የሚያስገርም ነገር ነው እያሉ አሁንም የተከተሉ በርካታ ሰዎች እንደነበሩ መገመት ይቻላል። ስለዚህ በአንድም በሌላም እየበሉና እየጠጡ ስለነበሩ ኢየሱስን እየሰሙና እየተከተሉ የነበሩ ምን ያህል ሰዎች ነበሩ? እጅግ በጣም በርካታ። መጽሐፍ 5000 ሲል አባወራዎችን ያለው 5000 አባወራ ቤት ላይ ቢያንስ ሚስቶች ቢቆጠሩ ስንት ሊሆኑ ይችላሉ? 10000 ሊሆኑ ይችላሉ። በእያንዳንዱ ቤት አንዳንድና ሁለት ሶስት ልጅ ቢቆጠር 20 እና 30 ሺህ ሊሆኑ ይችላሉ። ይሄ ሁሉ ህዝብ ግን አይቶ የተከተለው አንድ ነገር ነው። እንጀራ፣ ዳቦ፣ የሚበላ የሚጠፋ ነገር፣ የህይወት እርካታ የማይሰጥ፣ ለስጋ እንኳን ጥሩ የሚባል ረፍት የማይሰጥ፣ ለጊዜ ራብ የሚያስታግስ ነገር። እኔና እናንተ ለምንድን ነው የተከተልነው ጌታን? ለሚበላ፣ ለሚጠጣ፣ ለሚለበስ፣ ለሚኖር፣ ለጊዜያዊ ደስታ ነው። ለህይወት፣ ለዘላለም ህይወት። ያንንማ እየበሉ እየጠጡ አባቶቻችን ኖረው ምን ብለዋል አለ ኢየሱስ ራሱ፣ ሞተዋል እነሱ። እኔና እናንተ ግን ምን የዘላለም ህይወት አግኝተናል። አጨብጭቡ ለዚህ ጌታ። ስለዚህ ተአምራት አይተው የተከተሉ ሰዎች ተአምራቱ የቆመ ቀን ይመለሳሉ። እንጀራ አይተው የተከተሉ ሰዎች እንጀራው የቆመ ቀን ይመለሳሉ። የሆነ ነገር አይተው የመጡ ሰዎች ያ ነገር ሲቆም ይቀራሉ። ስለዚህ ኢየሱስ እነኝን ሰዎች በደንብ ከተረዳቸው በኋላ በመንፈስ ይሄ ሁሉ አብሮኝ የሚዘልቅ አይደለም፣ ይሄ ሁሉ አብሮኝ የሚጓዝ አይደለም። እንግዲህ አስባቸዋል። ሌሎቹን ቁጥሮችን ተዋቸውና ከ5000ዎቹ እንኳን 12 ሰዎች ናቸው ከእርሱ ጋር የቀሩት።
ከዛ የደቀ መዛሙርቱን ምላሶች ነው የምናየው አሁን ያነበብነው ክፍል ማለት ነው። ከዛ 12ቱ ሰዎች እንኳን ሲቀሩ አሁንም ኢየሱስ ያየው ነገር አለ። ከ12ቱ አንዱ ምን እንደሚለው እንደሚከዳው አሳልፎ እንደሚሰጠው። አንዳንድ ጊዜ የጌታ ቀን እስኪመጣ በግና ተኩላ አብሮ አንድ ቤት ይኖራል። የጌታ ቀን ሲመጣ በጉ በግ ሆኖ ይቀጥላል፣ ተኩላው ተኩላ ሆኖ ተለይቶ ይቀጥላል። ክብር ለኢየሱስ ይሁን። እና ከዚህ ክፍል በጣም ዛሬ እንድትማሩ የምፈልገው አንዳንድ ጊዜ በጌታ ቤት እያላችሁ የሚደክማችሁ ሰዎች አላችሁ። እኔም ደክሞኝ ያውቃል። ጌታን እየፈለግን ጌታን እየወደድን ጌታን እያልን በጣም በህይወታችን የምናጣው ብዙ ነገር፣ ሰዎች ልናጣ እንችላለን፣ ወዳጆች ልናጣ እንችላለን፣ ጓደኞች ልናጣ እንችላለን። አንድ ሰው ከ3 ቀን በፊት እንዲህ አለኝ፣ እኔ እንደውም ጌታ ጌታ ማለት ከጀመርኩ ወዲህ ህይወቴ ሁሉ ተመሰቃቀለ፣ የነበረኝን ነገር ሁሉ አጣሁ አለ። ያቅታችኋል። አንዳንዴ ከጌታ ጋር ሆናችሁ ሁሉ ነገር አልጋ ባልጋ አይሆንም። ትደክማላችሁ። አድራሻ መቀየር ትፈልጋላችሁ፣ ስፍራ መቀየር ትፈልጋላችሁ፣ ወዳጅ መቀየር ትፈልጋላችሁ፣ ጓደኛ መቀየር ትፈልጋላችሁ። ግን አታርፉም። በዚህ ሁሉ አታርፉም። የሚያሳርፈው ጌታ ስለሆነ ጴጥሮስ ምን እንዳለ ታውቃላችሁ? ካንተ ወዴት ይሄዳለሁ? ከ12ቱም ደቀ መዛሙርቶች በጣም የገባው አንድ ሰው ማን ነው ከተባለ የመጀመሪያው ጴጥሮስ ነው። ኢየሱስን አስገርሞታል። ከዛ እንዲህ አለው፣ አንተ አለውና የሕይወት ቃል አለህ አለው። ጴጥሮስ እንጀራ አይቶ አይደለም የተከተለው፣ ለካ ዳቦን አይቶ አይደለም፣ ተአምራቱን አይቶ አይደለም የተከተለው። ከሰማይ የመጣ መና እንደሆነ የሕይወት እንጀራ እንደሆነ ጴጥሮስ ገብቶታል። ዛሬ እንዲህ ብዬ ልባርካችሁ፣ በእውነት የተከተላችሁት እውነት ይግባችሁ፣ የተከተላችሁት እውነት ይገለጥላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ብዙ ሰዎች ይሄ ትምህርት የሕይወት እንጀራ ነኝ የሚለው ትምህርት ሲጀምር ማንነታቸው መገለጥ ጀመረ። ታውቃላችሁ፣ መጀመሪያ እንጀራ ከመብላትና ከመጠጣት ያለፈ ነገር አልነበረም። ኢየሱስ ባለበት ቦታ ብዙ አዳዲስ ነገሮች ቢኖሩም እዚህ ላይ ግን አልተጻፉም። አሁን አዲስ ነገር የሆነው ለሰው እኔ የሕይወት እንጀራ ነኝ የሚል ትምህርት ሲመጣ ነው። ክብር ለጌታ ይሁን። እኔ ምንድነኝ? የሕይወት እንጀራ ነኝ። እሱ እኮ ዝም ብሎ በቃ እኔ የተአምራት አምላክ ነኝ ቢል ሊቀበሉት ይችላሉ። ቢኮዝ ተአምራቱን አይተዋል። በ2 ዓሣና በ5 እንጀራ 5000 ሰው ሲጠግብና 12 መሶብ ሲነሳ አይተዋል። በውሃ ላይ የሰው ልጅ ሲራመድ አይተው አያውቁም? በቃ አንተ እውነትም የተአምራት አምላክ ነህ ይሉት ነበር። ኢየሱስ አሁን ያለፈ ነገር ይዞ መጣና እኔ ያለ የሕይወት እንጀራ ነኝ፣ የሚያምንብኝ ቢኖር ይላል ለዘላለም ይኖራል። ከዛ ልክ ይህን ትምህርት ሲጀምር ይሄ ሰውዬ ምን ማለት ነው የጀመረው? እንዴት እሱ የሕይወት እንጀራ ይሆናል? እንጀራማ ቅድም በላን፣ ቅድም ጠጣን፣ ቅድም ጠገብን። ሰው ሲጠግብ ደግሞ ሚራብ አይመስለውም። እስቲ ማታ አራት በልታችሁ ዛሬ ቁርስ ያልደገማችሁ ሰዎች እጅ ያሳዩኝ። ስለሌላችሁ ሳይሆን ስላራባችሁ ያልደገማችሁ ሰዎች ሁላችሁም በልታችኋል። ለሌለውም ጌታ ያዘጋጃል። ምሳ በፌ ተዘጋጅቶላችኋል። አሜን በሉ። ክብር ለኢየሱስ ይሁን። መጽሐፍ ሲናገር ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ ይላል። እና የበሉትን የጠጡትን እያሰቡ በላን ጠጣን፣ በቃ ይሄኛው ጉዳይ እኛን አይመለከተንም። ደግሞ ምን አይነት እንጀራ ነው? የሕይወት እንጀራ እኔ ነኝ ይላል እንዴ ምናምን ብለው እያንዳንዳቸው ወደ ኋላ ምን አሉ? ተመለሱ። በጣም ብዙ ሺህ ህዝቦች ተመለሱ። ክብር ለጌታ ይሁን። እና በአንደኛው ክፍል ላይ የምናየው ከዚህ ከቁጥር 60 በታች ባለው ከ60 እስከ 62 ያለው የሰዎችን በቃሉ መፈተን እናያለን። አሁን የሄዱትን ሰዎች እነኛ እንጀራ የሚፈልጉትን ሰዎች ተውና ጥቂት የምንቆየው ከሐዋርያቶቹ ጋር ነው። ሐዋርያቶቹ ራሳቸው ከሰዎቹ የተሻለ መረዳት ያላቸው ሰዎች መፈተናቸውን እናያለን። አንብብልን እሱን ከ60 እስከ 62 ሁለት ቁጥር ላይ የቃሉን ክብደት እንደገና ደግሞ የሰውን ወይም የህዝቡን የደቀ መዛሙርቶቹን መፈተን እንመለከታለን። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው። ይሄው ቅድም ያልኳቸው ምን የሚል የሚያስጨንቅ ንግግር ነው። አልተዋጠላቸውም። እኔ የሕይወት እንጀራ ነኝ የሚለው ወርድ በፍጹም ሊዋጥላቸው አልቻለም። እሺ ማን ሊሰማው ይችላል አሉ። ኢየሱስ ግን ከደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረው ሲመጣ ብታዩ እንዴት ይሆናል? በቃ በደንብ ስሙኝ። አንዳንድ ጊዜ የኛ ፍላጎት ከእግዚአብሔር ፍላጎት ጋር ይጋጫል። አሁን ይሄ የሚያስጨንቅ ቃል ነው። ለነሱ በጣም ከባድ ነው። አምኖ ለመቀበል ይቸግራል።
ግን ኢየሱስ እየነገራቸው ያለው ምን ነው? እውነትን ነው። የሚጠቅማቸውን ነገር ነው እየነገራቸው ያለው። ለነሱ የሚያስጨንቅ የመሰላቸው ነገር ግን የእግዚአብሔር ሐሳብ ምንድነው? እነሱን ምን ማለት ነው? ማሳረፍ ነው። እግዚአብሔር ያሳርፋችሁ። ሰው ማረፍ ካለበት የሚያርፈው በእግዚአብሔር ቃል ብቻ ነው። በእግዚአብሔር ብቻ ነው ሰው ማረፍ የሚችለው። የሚያሳርፍ የህይወት ቃል እየነገራቸው እነሱ ግን ምን እያሉ ነው? እየተጨነቁ ነው። ብዙ ሰዎች አሁን የእግዚአብሔርን ቃል እየሰሙ እያነበቡ እያመለኩ ቸርች እየመጡ አሁን እዚህ ቁጭ ብለው ይጨነቃሉ። አሁን እንኳን ይሄ የምናገረው ነገር ይሄ የምናገረው እውነት እንኳን የማይገባው ሰው አለ። ሁለት አምላክ እንዳለ የሚያስብ ሰው አለ። ለእንትና የሆነው አምላክ ለኔ መች ሲሆን አየው የሚል ሰው አለ። የእግዚአብሔር ሐሳብ ግን እንደዛ አይደለም። እግዚአብሔር በሰው ልጆች ላይ ያለው ፕሮግራም በልጁ በክርስቶስ ኢየሱስ የሰማያዊ ርስት ባለቤት የማድረግ ነው። በሰማያዊ ስፍራ በክርስቶስ ኢየሱስ ምን ብላችኋል ይላል መጽሐፍ? ተባርካችኋል። የእግዚአብሔር ፕሮግራም ይሄ ነው። ስለዚህ ብዙ ጊዜ የሰውና የእግዚአብሔር ፍላጎት ይጋጫል። ለምሳሌ አንድ ፕሮግራም ይኖራችኋል። ርቃችሁ መሄድ ትፈልጋላችሁ። ስለዚህ ከአንድ ቀን በፊት ከሁለት ቀን በፊት ከሶስት ቀን በፊት እናንተ ፕሮግራም አድርጋችኋል። ያንን ቦታ መሄድ መድረስ ለእናንተ ትልቅ ስኬት እንደሆነ አምናችኋል። ነገር ግን ቀኑ ደርሶ መንገድ ስትጀምሩ መንገድ ተዘግቷል ቢባል አስባችሁታል? መንገድ ምን ብሏል? ተዘግቷል። ስለዚህ ወደምታስብበት ቦታ ለማለፍ መንገድ ዝግ ነው ብትባሉ እግዚአብሔር ሆይ እኔ ከቀናት በፊት ቀድሜ ያቀድኩት አንተ ከቀናት በፊት ነው፣ እሱ ደግሞ ከዘላለም በፊት ነው። ስለዚህ የሰውና የእግዚአብሔር ሐሳብ ብዙ ጊዜ ይጋጫል። ስለዚህ በማን ሐሳብ መስማማት ይሻላል? በእግዚአብሔር ሐሳብ መስማማት ይሻላል። ከነኚህ ሁሉ ሐዋርያቶች ግን በእግዚአብሔር ሐሳብ ፈጥኖ የተስማማው ጴጥሮስ ነው። ጴጥሮስ ታውቃላችሁ በነገር ሁሉ ችኩል ነው፣ ግን ችኩልነቱ ደግሞ ጠቅሞታል። አንዳንድ ጊዜ ልክ እንደ ጴጥሮስ የሚሆኑ ሰዎች ቤተክርስቲያን ውስጥ ይፈጠራሉ። እሱን ናቸው ማለቴ ግን አይደለም። የሚጎዳቸውም አሉ፣ የሚጠቅማቸውም ሰዎች አሉ። ጴጥሮስ ግን ተጠቅመዋልም ጠቅሞናልም ብዬ አስባለሁ። ስለዚህ ዕብራውያን 4:12 እስቲ ያውጣልኝ። ከዚህ ሐሳብ ጋር የተያዘ አንድ ነገር ተናግሬ አልፋለሁ። የእግዚአብሔር ቃል የሚያስጨንቅ ሳይሆን የሚያሳርፍ ነው ብሉት አጠገባችሁ ላለው ሰው። ይህ ሕያው የሆነ ቃል፣ የሚሰራ ቃል፣ የልብንና የስሜትን ሐሳብ ሁሉ የሚመረምር ሕያው የሆነው የእግዚአብሔር ቃል የሚያስጨንቅ ሳይሆን የሚያሳርፍ ነው። በኢየሱስም በዚህ ቃል እውነት ማረፍ ይሁንላችሁ። በዚህ ቃል ክብር ማረፍ ይሁንላችሁ። ዛሬ ለእናንተ ቤትና ለእናንተ ቤተሰብ በኢየሱስም ረፍት ሆኗል። ዕብራውያን 4:12 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። በቃ የልብንም ሐሳብና ስሜት ምን ይላል? ስለዚህ የእግዚአብሔር ቃል ያሳርፋል አያሳርፍም? ቅልጥምንና ጅማትን እስኪለይ ድረስ የእግዚአብሔር ቃል። ይህንን ነው ኢየሱስ እየነገራቸው የነበረው። ጴጥሮስ ስለዚህ ነው አንተ የምን ቃል አለ አለ? የሕይወት ቃል አለ። የሕይወት ቃል ሲሰማ የሚጨነቀው አጋንንት ካልሆነ በስተቀር ጤነኛ ሰው ሊጨንቀው አይገባም። እነኚህ ሰዎች ግን ጨነቃቸው። ክብር ለኢየሱስ ይሁን። ለምሳሌ አንድ ጥሩ ምሳሌ ነግሬያችሁ ልለፍ። አንድ ታካሚ ወደ ሕክምና ማዕከል ከሄደ በኋላ መቼም ዶክተር አየኝ አይልም፣ ፈልጎ ስለሄደ። ዶክተር ካየው በኋላ ላብራቶሪ ከታዘዘ በኋላ የበሽታው አይነት ከታወቀ በኋላ ምንድነው የሚታዘዝለት? መድኃኒት፣ መርፌ ሊሆን ይችላል፣ የሚዋጥ ኪኒን ሊሆን ይችላል። ዞሮ ምን ፈልጎ ነው የሄደው? እሱ ፈውስ ፈልጎ ነው የሄደው። ስለዚህ የታዘዘለት መድኃኒት ምንም የሚመር ቢሆን ምን ይለዋል? ይውጠዋል። አይመርም እንጂ የሚመር እንኳን ቢሆን የእግዚአብሔር ቃል መድኃኒት ነው፣ ዋጡት። አልሰማችሁኝም? መድኃኒት ነው፣ ዋጡት፣ ይፈውሳል። ለዚህ እኮ ነው በመገረፉ ቁስል ምን ብላችኋል ይላል? ተፈውሳችኋል። ሮብለት የነበራችሁ ሰዎች ጌታ ድንቅ ጊዜ ሰጥቶን ነበር አይደል? የሚገርም ቃል መገለጥ ነበር። ምን ብላችኋል? ተፈውሳችኋል። ይሄ የሕይወት ቃል የገባው ሰው፣ ይሄን የሕይወት እንጀራ የተቀበለ ሰው፣ የበላ ሰው ተፈውሷል። ባይዘው ይሄ ክፍል ስለ ስጋዊ ፈውስ አይደለም የሚለው፣ ስለ ነፍስ ፈውስ ነው። ስለ ዘላለም ሕይወት ነው የሚናገረው። አሁንም ኢየሱስ ስለ ዘላለም ሕይወት እየነገራቸው፣ እነሱ ግን ስለ ምድራዊ ነገር፣ ስለ ሰማያዊ ነገር እየነገራቸው ይሄ አፈር ስለሚሸት ነገር ነበር ያስቡ የነበረው። ሌላው ሁለተኛ ሐሳብ ስለ መንፈስና ሕይወት ቁጥር 63 ላይ ጌታ ኢየሱስ ሕይወት የሚሰጥ መንፈስ ነው እያለ ሲነግራቸው እሱም ቃል እናንብበው። ቃሉን በስጋዊ ብቻ ነው የተመለከቱት እነሱ ለመረዳት የሞከሩት፣ መንፈሳዊ አላደረጉትም፣ ሰማያዊ አላደረጉትም። እሺ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም።
እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። አሜን። ዋው! እኔ የነገርኳችሁ ቃል መንፈስ ነው አለና ደግሞ ሕይወትም ነው። አያችሁ፣ በአእምሮ የእግዚአብሔርን ቃል መረዳት ይከብዳል። በአእምሮ የእግዚአብሔርን ሐሳብ መረዳት ይከብዳል በመንፈስ ካልሆነ። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ፊደል ይገድላል ይልና መንፈስ ግን ይላል ምንን? ሕይወትን ይሰጣል። ዓለማችን ላይ በጣም ብዙ የተማሩ ሰዎች አሉ። በጣም ብዙ የተመራመሩ ሰዎች አሉ። ደግሞ በዛው ልክ እግዚአብሔር የለም የሚሉ ሰዎች አሉ። እዛ ጥግ ላይ ሲደርሱ እግዚአብሔር የለም ወደ ማለት የሚደርሱ ሰዎች አሉ። የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ደጋግመው ያነበቡ፣ ደጋግመው ያጠኑ፣ ደጋግመው የተረዱ ሰዎች አሉ። መንፈስ ከሌለ ግን ሕይወት ሊሆን አይችልም። ባይዘዌ ማንበብ መንፈስን አይሰጥም፣ ማንበብ ሕይወትንም አይሰጥም። ክብር ለጌታ ይሁን። አታንብቡ እያልኳችሁ አይደለም። ያነበባችሁን ካልተረዳችሁት የሚያስረዳው ደግሞ ቅዱሱ መንፈስ በውስጣችሁ ከሌለ ፊደል ነው የሚሆነው። እንደ ማንኛውም አንድ ዓለም ላይ እንደምታውቁት አይነት መጽሐፍ ነው የሚሆንባቸው። አንዳንድ ሰዎች ጋር መጽሐፍ ቅዱስን እንደዚህ አይቼው አውቃለሁ። ሲያማቸው ጭንቅላታቸው ላይ አድርገው ሲተኙ፣ ትራሳቸው ስራ አስቀምጠው ሲተኙ፣ ሲያቃዣቸው ምናምን እግርጌያቸው ሲያደርጉ፣ ራስጌያቸው ሲያደርጉ አውቃለሁ። እናንተስ ታምናላችሁ እንደዚህ? ይህንን ብሉት እንጂ የተባል ነው። ተንተራሱት ነው እንዴ? እግዚአብሔር ይገልብጠው። ስለዚህ ሕይወትም ነው አለ። እሱ ብቻ አይደለም መንፈስም ነው። አንድ ነገር ልንገራችሁ። በሕይወታችሁ ላይ እግዚአብሔር በትክክል በእናንተ ላይ መንፈሱን እንዳስቀመጠ ሕይወት የሆነውን ነገር እንደተቀበላችሁ እርግጠኛ መሆን ከፈለጋችሁ ማለት ነው ይህንን መጽሐፍ በመንፈስ አንብቡት። በእውቀት ሳይሆን በምን? በመንፈስ። ከዛ ሕይወት ይበራላችኋል። አንድ ሰው ቅርብ ጊዜ አንድ ነገር ሲመሰክር ከዓለም ወደ ጌታ የመጣ ነው። እግዚአብሔር ስለሱ ይባረክ። ትልቅ የሚባል ምድር ላይ ዓለም የምታጨበጭብለት የአርት ሰው ነው እና እኔ ዓለም ላይ ያለው አውቀዋለሁ ያንን ሰው። ይሄ ዓለም ላይ የሚዘፍናቸው ዘፈኖች ውስጥ ራሱ የሚጠቀማቸው ቃላቶች እኔ በጣም እገረም ነበር። አሁን ደግሞ እኔ መንፈሳዊ ሰው ከሆንኩና ወደ መንፈሳዊ ዓለም ውስጥ ከመጣውና መንፈሳዊ ነገር ከገባኝ በኋላ ይሄ ሰውዬ የመጽሐፍ ቅዱስ መረዳት አለው፣ የሆነ የመጽሐፍ ቅዱስ ዕውቀት አለው ምለው አይነት ሰው ነው። ያ ሰው ግን የሚዘፍነው ለዓለም ነው። ይገርማቸዋል። አሁን ግን በቅርብ ወደ ጌታ መጣ ሲባል ማመን አቃተኝ። እንደውም የሱ ነው ተብሎ አንድ መዝሙር ሁሉ ሰው ጋበዘኝ ምናምን፣ በጣም ደነቀኝ። እና እሱ ሰው አንድ ወቅት ባለቤቱ ሞተችበት፣ በጣም የሚወዳት ባለቤቱ ሞተችበት እና በዛ ሀዘን ውስጥ ሆኖ የሰጠውን ኢንተርቪ ነው አሁን በቅርብ የሆነ ሰው ሼር አድርጎኝ ያየሁት። እና እዛ ኢንተርቪ ላይ በጣም አዝነዋል ሰውየው። ዘፋኝ ነው፣ እየነገርኳችሁ ነው፣ ይሰማል አይደል? በጣም አዝነዋል። በጣም ልብ እንደተጎዳ እንዳዘንክ፣ ልብ እንደተሰበረ፣ ያንተና የሷ ቀረቤታ ደግሞ በጣም የተለየ እንደሆነ እኔ በቅርበት አውቃለሁ ምናምን እንደዚህ ምናምን ብሎ ሲለው ምን እንዳለ ታውቃላችሁ ዘፋኙ? አዎ የሚቻል አልነበረም፣ ግን የእግዚአብሔር መንፈስ አስችሎኛል ሲል ሰማሁት። አሁን ከ3 ቀን ምናምን በፊት ነው የቪዲዮ ያየሁት። ግን የእግዚአብሔር መንፈስ ምን ብሎኛል? ግን ዘፋኝ እኮ ነው። አንዳንዴ ታውቃለህ የእግዚአብሔር መንፈስ ይሄ የዋህ ልቦችን ይፈልጋል። ለዚህ እኮ ነው ጸጋ ለትሑታን ይሰጣል ይላል መጽሐፍ። ሰውየው እጅ አላነሳም፣ ጌታ ኢየሱስን የግል አዳኝ አድርጎ አልተቀበለም። ግን በእግዚአብሔር መንፈስ ምን ይላል? ያምናል። ገብቷል? አሁን ለካ ሰውየው እየቀረበ ነበር። ይሄን ኢንተርቪው የሰጠው እኮ ዛሬ 3 ዓመት ከምናምን ነው። ከ3 ዓመት በኋላ ያ ልቡን የከፈተለት የእግዚአብሔር መንፈስ ገቢ ያደረገው አሁን። አጨብጭቡ እስቲ በዚህ አጋጣሚ ለጌታ ክብር። እና የሚገርመውና የሚደንቀው ነገር በዛን ጊዜ የሰማ አንድ መንፈሳዊ ሰው ምን እያለ ነው ይሄ ዘፋኝ? የእግዚአብሔር መንፈስ እሱ ጋር ምን ይሰራል ሊል ይችላል። የሚቻል አይደለም። ግን የእግዚአብሔር መንፈስ ምን እያለኝ ነው? እያጽናናኝ ነው አለ። ስለዚህ ይሄ ሰውዬ መጽሐፍ ቅዱስን አንብበዋል ማለት ነው። ሲያነበው በእውቀት ሳይሆን በእምነት ነው ያነበበው። ቅዱሱን አጽናኙን መንፈስ እተውላችኋለሁ ይላል አይደል? ዮሐንስ 14 ላይ ምኑን? ቅዱሱን ደግሞ አጽናኙን መንፈስ እተውላችኋለሁ። ይሄንን አምኗል ሰውየው። ስለዚህ አጽናናኝ የእግዚአብሔር መንፈስ አለ። የሚገርመው ነገር እስከ መጨረሻው መጽናናት ሆኖለት አሁን ዛሬ የዘላለም ሕይወት ተካፋይ ሆኖ ለጌታ ዘምሯል። አሁን ሰሞኑን በጣም ያብጠለጥሉታል። አሁን እሱን ሰውዬ ይገርማቸዋል። ሲከስር ነው የሄደው፣ ሲከስር ነው ጴንጤ ሆኖ ዘፈን አልሸጥ ሲለው መዝሙር ጀመረ ምናምን። ጴንጤ እየተሰደበ ነው የከበረው። እባክህ ኢየሱስ ጌታ ነው። እየተዋረደ ነው የከበረው ጴንጤ። ስለዚህ ችግር የለም ብሎ አጠገብ ላለው ሰው ሮሜ 8:6 አውጣልኝ።
ስለዚህ እነዚህ እንጀራ እያዩ ታምራት እያዩ ስጋዊ ነገር እያዩ የተከተሉ ሰዎች ግን መጽሐፍ ምን ይላቸዋል? ስለ ስጋ ማሰብ ሞት ነው። ሞት ነው ወገኖቼ። አያስፈልጋችሁም እያልኩ አይደለም። ለስጋ የሚያስፈልገውን ነገር እንደ ሰው ልታስቡ ያስፈልግ ይሆናል። ግን ሁሉንም የሚያዘጋጀው እግዚአብሔር ነው። ለነፍስ የሚያስፈልጋችሁ ነገር አስቀድሞ፣ እሱ ደግሞ ምርጫ የሌላችሁ አማራጫችሁ ኢየሱስ ይባላል። እሺ፣ ስለ ስጋ ማሰብ ከእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። በስጋ ያሉት እግዚአብሔርን ምን ሊሉ ደስ ሊያሰኙ አይችሉም። ለምን ሲባል መጀመሪያ ላይ ምን ይላል? 6ኛው ቁጥር ገና ሲጀምር ስለ ስጋ ማሰብ ምንድነው? ሞት ነው። ስለዚህ ስለ ስጋ እያሰቡ ማሙዬ እነኚህ ሰዎች የኢየሱስን ሐሳብ መስማማት አይችሉም። ቢኮዝ ምን እያላቸው ነው? እሱ ስለ ሰማያዊው ነገር እየነገራቸው ነው። ስለ መንፈሳዊው ነገር እየነገራቸው ነው። እንጀራ ሲላቸው እዚህ ምድር ላይ ትላንትናና ከትላንት ወዲያ እንደበሉት አይነት እንጀራ አይደለም። እንደሱን አይነት እንጀራማ አባቶቻችሁም ከሰማይ ወርዶላቸው በልተዋል፣ ግን ሞተዋል። አሁን የምትሞቱበትን ሳይሆን ከሞቱ በኋላ ትንሣኤ ያለውን ሕይወት ያለበትን እንጀራ ነው የምነግራችሁ ነበር የሚላቸው። በሕይወታችሁ ላይ ነገር የሚሞላበት ጊዜ ይኖራል፣ የሆነ ደግሞ የሚጎልበት ጊዜ ይኖራል። ግን ቢሞላም ቢጎልም ኢየሱስ ጌታ ነው። አንድ መዝሙር አለ አይደለ? ካልተሳተ ሲሞላም እልልታ ሲጎልም እልልታ ኢየሱስ ነው ጌታ። ቢሳካም እልልታ ባይሳካ መልልታ ኢየሱስ ነው ጌታ። አሜን አትሉም ወይ? እሺ፣ ሶስተኛው የኢየሱስ ጥያቄ ነው። እናንተ ልትሄዱ ትወዳላችሁን አላችሁ አይደለ? ልትሄዱ ትወዳላችሁን? ከኔ መለየት ትፈልጋላችሁን? ሶስተኛው መሄድ ትፈልጋላችሁ ወይ ነው። አዋናው መልእክቴ እዚህ ጋር ነው። መሄድ ትፈልጋላችሁ? መሄድ ትፈልጋላችሁ? እርግጠኞች ናችሁ? አሁን ወደ አሜሪካ በል ስንት ወንበር ይሰበር ነበር እስካሁን። ወደ ካናዳ በል ወደ አውሮፓ በል መሄድ ትፈልጋላችሁ? ከጌታ ፊት መሄድ ትፈልጋላችሁ? ከጌታ ቤት መሄድ ትፈልጋላችሁ? እመኑኝ፣ የምትፈልጉ ሰዎች እንኳን ብትኖሩ መሄጃ የላችሁም። እርግጡን ነው የምነግራችሁ። መሄድ ብትፈልጉ እንኳን ከጌታ ፊት መሄጃ የላችሁም። መሄድ ብትፈልጉ ከጌታ ቤት መሄጃ የላችሁም። የሄዱ ሰዎች ሲመለሱ ታያላችሁ። አትርፈው ነው ከስረው እነሱና እነሱ ያውቃል። እኔ ግን የሚገባኝ እኔ ብሄድ እንደምከስር ነው። እኔ ብሄድ እንደምወድቅ ነው። እኔ ብሄድ እንደምጠፋ ነው የሚገባኝ። መጥፋት ካልፈለጋችሁ፣ መክሰር ካልፈለጋችሁ፣ መውደቅ ካልፈለጋችሁ፣ መጨንገፍ ካልፈለጋችሁ በእግዚአብሔር ቤት በእግዚአብሔር ፊት እግሩ ስር ቁጭ በሉና እግዚአብሔርን ጠብቁት። ምንም ፈታኝ ሁኔታ በሕይወታችሁ ላይ ይምጣ፣ ምንም አይነት ሰልፍ መከራ በሕይወታችሁ ላይ ይለፍ፣ እግዚአብሔር ፊት ተቀመጡ። እግዚአብሔር ቤት ተቀመጡ። ብዙ ሰዎች ሕይወታቸውን ሙሉ ሲቅበዘበዙ አይቻቃለሁ። ሲጀመር እግዚአብሔር ቤት የምንመጣው ልናተርፍ አይደለም፣ ላተረፍነው ነገር ነው የምንመጣው። እኛ እኮ ማለት ከፍለን የማንጨርሰው ዕዳ ያለብን ሰዎች ነን አይደል? እግዚአብሔር ሰው ከፍለን የማንጨርሰው ማለት አቅም የለንም፣ የምንከፍልበት አቅም የለንም። አቅም ስለሌለንም ነው የተከፈለልን። ስለዚህ ያንን እንኳን ከፍለን የማንጨርሰውን ዕዳ ተሸክመን የዕዳ ባለቤቶች ሆነን እንደገና ሌላ ነገር ለመቀበል ወደ እግዚአብሔር ቤት አይመጣም። እኔ ምን አይነት አስተምሮ አመጣ ካላችሁ ከዛሬ ጀምሮ የራሳችሁ ጉዳይ። እግዚአብሔር ቤት የምንመጣው ልንሰጠው እንጂ ልንቀበለው አይደለም። በቃ የምንሰጠው ደግሞ ሕያው የሆነውን እውነተኛ የሆነውን ቅዱስ የሆነውን መስዋዕታችንን፣ የአምልኮ መስዋዕታችንን ስለሰራልን ስራ ዝም ብለን ደግመን ደጋግመን ልናመሰግነው፣ ደግመን ደጋግመን ልናመልከው። በቃ ብር ፈልገሽ የምትመጪ የለም፣ ትዳር ፈልገህ የምትመጣ የለም፣ ስራ ፈልገህ የምትመጣ የለም፣ ፈውስ ፈልገህ የምትመጣ የለም። እረፍ እንግዲህ። ምን ትሆናለህ? ምን ትሆናለህ? እንደሱ ፈልገው የመጡ ሰዎች ከቁጥር 1 ጀምሮ እንዳያቸዋቸው ሰዎች ተመልሰው ሄደዋል። ጌታ ግን አንዳች አይጎልበትም። ሰማይ አንዳች አይጎልበትም። ግን ይጎልብናል። እንዳይጎልባችሁ ትፈልጋላችሁ? ሙሉ ያደረጋችሁን ጌታ ዝም ብላችሁ አምልኩ። ሙሉ ነበርን እንደኛ? ከፍጥረታችሁ ጀምሮ የቁጣ ልጆች ናችሁ እኮ ነው የሚለን መጽሐፍ። ከእግዚአብሔር ጋር የነበረንን ጸብ፣ የጸቡን ግድግዳ ያፈረሰልን ኢየሱስ በመስቀል ላይ ተሰቅሎ ነው። የደም ዋጋ ከፍሎ ነው። ይሄን ማንም በሕይወትሽ ሊያደርግ አይችልም። በጌታ ፊት ነው የምነግራችሁ። ከጌታ ለመቀበል ብቻ የመጡ ሰዎች 1 ወር ነው የሚቆዩት፣ 2 ወር ነው የሚቆዩት፣ 6 ወር ነው የሚቆዩት፣ 1 ዓመት ነው የሚቆዩት። ምናልባት ካስቻላቸው 2 ዓመት ነው የሚቆዩት።
ከዛ በኋላ የሉ። እነኚህ ሰዎች የቸርች ቱሪስት ይባላሉ። እንደ ጸጉር ቤት ወንበር ይሽከረከሯታል ከተማዋን። አገር ሊቀይሩ ይችላል፣ ሰፈር ሊቀይሩ ይችላል፣ አገልጋይ ሊቀይሩ ይችላሉ። እረፍት የለም። ጴጥሮስ ይሄ ቀድሞኑ ምን አለው? ገባው። ካንተ ወዴት ይሄዳል? አንተ ምን አለ? የህይወት ቃል አለ። እግዚአብሔር እኛን ፈጥሮ ለኛም የሚሆን ነገር ይከለክለናል ማለት እኮ ዘበት ነው። መጽሐፍ ለዚህ ነው የሰማይ ወፎችን ተመልከቷቸው፣ አይዘሩም፣ አያጭዱም፣ ወደ ጎተራቸውም አያስገቡ። የሰማይ አምላካቸው እግዚአብሔር ግን ምን ይላቸዋል? ይመግባቸዋል። እነሱን የሚያኖር እግዚአብሔር አንተን እኔን አያኖርም? በጣም ብዙ ሰዎች ከሰው እኩል ለመሆን ሲንጠራሩ በበታችነት መንፈስ ተይዘው በበታችነት ስሜት ተሰቃይተው ጌታን ሲያጡ አይቻቃለሁ። ከሰው ጋር ራሳቸውን እያነጻጸሩ ጌታን ያጡ ሰዎች አውቃለሁ። ወገኖቼ የዳንበት እውነት አይቅለልብን። የዳንበት እውነት ደግሞ የትኛውንም አይነት የህይወት መስዋዕትነት የሚያስከፍል ነው። ለምን ከተባለ ህይወት ተከፍሎበታል፣ ደም ተከፍሎበታል። ክብር ለኢየሱስ ይሁን። ስለዚህ ከዚህ ጌታ ፊት ወዴትም መሄድ አንችልም። አጠገባቸው ያለውን ሰው ነካ አድርጉትና አንተ እኮ ወዴትም መሄድ አትችልም። አንዴ በሉት፣ ለመጨረሻ እንዳትሄድ ተደርገሃል፣ እንዳትሄጂ ተደርገሻል። ከዛ ብዙዎች ጥለው ሲሄዱ ጌታ አጠገብ ላይ ስንት ቀሩ ይላል መጽሐፉ? 12 ደቀ መዛሙርቶች ቀሩ። 12ቱም በጣም የጌታ ልብ ያረፈባቸው በጣም መልካም የሚባሉ አይነት አይደሉም። የየግል የተለያየ አይነት ባህሪ እንደየመልካቸው ቢኖርም ከመካከላቸው ግን በሰይጣን መልክ የተገለጠ ያስቆሮቱ ማን ነበረ ይላል? ይሁዳ ነበረ። ብዙ ጊዜ ነግራቸዋለሁ። የእግዚአብሔር ቤት እርኩሱም ቅዱሱም የሚመጣበት ስፍራ ነው። በር ላይ ቆመን ቅዱስ ቅዱስ ግቡ፣ እርኩስ እርኩስ ዞር በሉ ማለት አንችልም። የትኛውም ቤተክርስቲያን ይሄን የማድረግ ስልጣን አልተሰጣት። ቤተክርስቲያን የእግዚአብሔር ቤት በእግዚአብሔር መንፈስ እርኩሶች መጥተው የሚቀደሱበት፣ ቅዱሳኖች ደግሞ ቅድስናቸውን ይዘው የሚያስቀጥሉበት ስፍራ ነው። ይሄ ነው የሚገባኝ። ስለዚህ እርኩሱም ቅዱሱም የሚገኝበት ከሆነ አሁን እነዚህ መካከል እርኩስም ቅዱስም አለ። ይሁዳ በሰይጣን መልክ ራሱ ኢየሱስ ላይ ሊገለጥበት ኢየሱስ እያየው ከመካከላቸው አሳልፎ የሚሰጠው እንዳለ እያወቀ አቅፎት በአንድ ማዕድ አብሮት እየበላ እየጠጣ እየተማረ ከሱ ጋር ምን ብሏል? ቀጥሏል። ክብር ለኢየሱስ ይሁን። ምክር አለኝ በዚህ አጋጣሚ። እግዚአብሔር የማያይ፣ እግዚአብሔር የማይሰማ፣ እግዚአብሔር የማይናገር፣ እግዚአብሔር የማያቅ የሚመስላቸው ሰዎች በእግዚአብሔር መንግስት ስራ ላይ የሰይጣን ስራ የምትሰሩ ሰዎች ካላችሁ የሚቀጥለውን አልናገርም። ውጤቱ ምን ሊሆን እንደሚችል ታውቁታላችሁ። ማንም ሰው ግለሰብን መቃወም ይችላል፣ መንግስትን መቃወም ይችላል፣ ምድርን መቃወም ይችላል፣ ህዝብን መቃወም ይችላል። ይሄንን የክርስቶስ ኢየሱስን ወንጌል ግን ማንም መቃወም አይችልም። ይሄን ተቃውሞ ደግሞ በህይወት የኖረ አላየው። ይሄን እውነት ተቃውሞ በህይወት የኖረ አላየው። የይሁዳን መጨረሻ ሊነግረኝ የሚችል ሰው አለ እዚህ ጉባኤ ውስጥ? ምንድን ነው የሆነው? ታንቆ አንጀቱ ተዘርግፎ ነው የሞተው። መታነቅ አንድ ነገር ነው። የአንጀቱ መዘርገፍ አንድ ነገር ነው። የወጋው የለም፣ በስለት የቀደደው የለም። አንጀቱ ግን ምን ብሎ ተዘርግፎ፣ ከዚያስ ታንቆ። እንዲታነቅ ያደረገው ምን ይመስላችኋል? ጸጸት። ስራው ብቻ ሳይሆን የሰራው ስራ ጸጸት በራሱ ላይ እርምጃ እንዲወስድ አደረገው። የክርስቶስ ተቃዋሚ መጨረሻው ይሄ ነው የሚሆነው። አንድ እውነት ልንገራችሁ፣ የተቀባን ሰው ማንም ማስቆም አይችልም። የተጠራን ሰው ማንም ማስቆም አይችልም። እግዚአብሔር የመረጠውን ሰው ማንም ማስቆም አይችልም። ምናልባት ቅድም እንዳልኳችሁ ምርትና ግርዱ፣ ሰብልና አረሙ አብሮ ሊያድግ ይችላል። ለምን አደገ ግን አትበሉ። እንደውም ሰብል የምታውቁ እንደኔ የገበሬ ልጆች እንዳልኳችሁ ካላችሁ ከምርቱ ይልቅ ይሄ አረሙ ነው አይደለ? በመልክ በመናምን በጣም ግሪን ሆኖ ምናምን ለግላጋ ሆኖ አይደል? ሰብል መካከል ራሱ ቀድሞ የሚታየው እሱ ነው። ያ ማለት ግን ፍሬያማ ነው ማለት አይደለም። መጽሐፍም ለዚህ እኮ ነው አብረው ይደጉ ይላል። ታውቃላችሁ? ከዛስ በፍሬያቸው ታውቋቸዋላችሁ። ክብር ለኢየሱስ ይሁን። ዛሬ አንድ እውነት ልንገራችሁ፣ ሌላ መሄጃ የለንም። እኔ በበኩሌ ሌላ መሄጃ የለኝም። ከጌታ ውጪ ሌላ መሄጃ የለኝም። ዓለም ምንም የተመቻቸ ግብዣ ብታቀርብልኝ
ከሱ ቤትና ከሱ ፊት የሚሻል ነገር በፍጹም ላገኝ አልችልም። እኔ ዓለም ላይ ሆኜ ጠግቤ ከማድር እግዚአብሔር ቤት ሆኜ ብራብ ይሻለኛል። እግዚአብሔር ምስክሬ ነው። አይቻታለሁ፣ ዓለምን ኖሬባታለሁ፣ አሳልፌባታለሁ። ሰላም፣ ረፍት፣ ደስታ ምንም ነገር አላገኘሁባትም። ምንም ነገር አላገኘሁባትም። እግዚአብሔር ቤት መጥቼ ጌታ ፊት ግን ደጅ ጠንቼ አላፈርኩም። ዳዊት ለዚህ እኮ ነው ቆይቼ የእግዚአብሔርን ደጅ ጠናኋል፣ እርሱም ዘንበል አለልኝ። ዋው! ጩኸቴንም ሰማኛል። ከረግረግ ጭቃ አወጣኝ፣ እግሮቼንም በአለት ላይ አቆማቸው፣ አፌንም በአዲስ ዝማሬ ሞላዋል። እግዚአብሔር ፊት ስትቆዩ ካላችሁበት ከየትኛውም ሁኔታ በቀናት ብዛትም ይሁን በወራት እግዚአብሔር ያወጣቸዋል። እግዚአብሔር ፊት ስትቆዩ በአለት ላይ ያቆማቸዋል፣ ያጸናቸዋል። በክርስቶስ ኢየሱስ ልባችሁ የጸና እንዲሆን ያደርጋቸዋል። በምንም ነገር እንዳትነቃነቁ፣ ምንም ነገር እንዳያባብላችሁ፣ እንዳያጣልላችሁ ያደርጋቸዋል። ያ ብቻ አይደለም፣ አዲስ የምስጋናን ዜማ እግዚአብሔር ይሞላቸዋል። መዝሙር 40 ላይ ሄዳችሁ አንብቡት ከቁጥር 1 ጀምሮ። በአዲስ የምስጋና ዝማሬ ይሞላቸዋል። ስለዚህ ከእግዚአብሔር ቤትና ከእግዚአብሔር ፊት መሄድ አማራጭ አይሆንም። አንዳንድ ሰዎች ቸርች ቀይረው ነፃነታቸውን ማወጅ ይፈልጋሉ፣ ለዱርይነት ካልሆነ በቀር። እንደዛ አይነት ነፃነት የለም። አንዴ ለመጨረሻ ጊዜ ነፃ ያወጣን ጌታ አለ። እግዚአብሔር ዕጣ ፈንታህን ባዘጋጀልህ ስፍራ ላይ ጠብቁት። አገልጋይ በመቀየር የሚያምኑ አሉ። እዚያ አስጭነው እዛ ፎርማት እያስደረጉ መከራቸውን ይበሉ አሉ፣ ዘመናቸውን ሙሉ። ምንም ህይወት ሲቀየር አናይም። በነገራችን ላይ መቀየር የሚጀምረው ከአእምሮ ነው፣ ከውስጥ ነው የሚጀምረው፣ ከላይ አይደለም። እኔ አንድ ሰው ተባረከ ብዬ የምለው መጀመሪያ በአእምሮ ከተባረከ ነው። በገንዘብ ስለተባረከ እኔ ሰውን ተባረከ አልለው። ቢኮዝ ገንዘብ ጭፈራ ቤትም ቤተ ክርስቲያንም ይወስዳል። ሰው ተባረከ የሚባለው በገንዘብ ሳይሆን ሰው በአእምሮ ሲባረክ ነው፣ በጥበብ ሲባረክ ነው፣ በእግዚአብሔር ቃል፣ በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ ሲባረክ ነው ሰው ተባረከ የሚባለው። ስለዚህ የዛሬ መጨረሻ መልእክቴ እግዚአብሔር ቤት፣ እግዚአብሔር ፊት ቆዩ። በእውነት ችግሩ እያለ ቆዩ፣ መከራው እያለ ቆዩ፣ የማይመቸው ሁኔታ እያለ ቆዩ። እርሱን ስሙት፣ አይጥላችሁ። ሰው አይደለም እግዚአብሔር። ከነስቃያችሁ፣ ከነመከራችሁ፣ ከነችግራችሁ እንድትኖሩ የእግዚአብሔር ሐሳብ አይደለም። የሚበልጠውን ዋጋ የከፈለላችሁ ጌታ ይህን ትንንሽ ነገር በሕይወታችሁ አያሳጣችሁ። አንዳንዴ ልባችሁ ሊሸፍት ሲፈልግ ተነሺ ሲልሽ ተነስ ሲል ከእርሱ ወዴት እሄዳለሁ በሉት። ለልባችሁ ንገሮት። ላልሄድ ያረፍኩበት ላይለቀኝ የያዘኝ እጅ አለ፣ ወዴት እሄዳለሁ በሉት። ቁጥር 68 ስምዖንም ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ፣ አንተ አንድያ የእግዚአብሔር ቅዱስ እንደሆንክ እናምናለን አውቀንማል። አንድያ የእግዚአብሔር ቅዱስ እንደሆንክ፣ ይሄን ደግሞ የእግዚአብሔር መንፈስ ራሱ ካልሆነ በስተቀር ስጋና ደም በፍጹም ሊገልጥለት አይችልም። የእግዚአብሔር መንፈስ በእናንተ ህይወት ላይ ምስጢራትን እንዲገልጥላችሁ ትፈልጋላችሁ? ይሄንን የህይወት እንጀራ፣ ይሄንን የዘላለም ህይወት የሰጣችሁን ጌታ ተከተሉ። እመኑኝ፣ እሱን እየተከተላችሁ ምስጢራትን የሚገልጥላችሁ ሌላ ሰው እስከማያስፈልጋችሁ ድረስ የሰማይ አምላክ እግዚአብሔር ልክ እንደ ጴጥሮስ ምስጢራትን ይገልጥላችኋል። በኢየሱስ ስምና ስልጣን ባረኳችሁ። ምስጢራቶች ይገለጡላችሁ። እግዚአብሔር አምላክ ከስጋና ከደም ሐሳብ ውጪ የሆነ በጌታ በኢየሱስ ክርስቶስ ስምና ስልጣን ሰማያዊ ፕሮግራሙን በእናንተ ላይ ጀምሮ በእናንተው ይጨርስላችሁ።